ዘ አፍሪካንስ አፍሪካና አምባገነን መሪዎቿ በዴቪድ ላምብ ተርጓሚ ነብዩ ኢያሱ 1984 ዓመተ ምህረት ምዕራፍ 15 ክፍል 10 ናይጄሪያ አዱኛው አሁን ነው። ናይጄሪያ እየተራመደች ነው። በዚህ ጉዞ እያንዳንዱ ቀን አዲስ ነው። ሰልፍህ ወዴት ነው? ወደ ትላንት፣ ዛሬ ወይስ ወደ ነገ? ናይጄሪያ ገንቢና ትርጉም ያለው አስተዋጽኦን ትሻለች። በናይጄሪያ ቴሌቪዥን በየምሽቱ በ3 ሰዓት የሚተላለፍ መልእክት። ናይጄሪያ የተሰየመችው በናይጀር ወንዝ ነው። ትርጉሙም ጥቁር ማለት ነው። ሞቅ ደመቅ ያለችና ብዙ የሚመኙ ያሉባት ልዩ አገር ናት። አያሌ ትርምስ ያለባትና ተስፋ የሚፈነጥቅ አስደናቂ እንቅስቃሴ ያለባት አገር። ናይጄሪያ 100 ቋንቋዎች የሚናገሩ 250 ጎሳዎች ያሉባት አገር ናት። በሰሜን በረሃማ፣ በመሃል ተራራማ፣ በደቡብ ደግሞ ረግረጋማ ምድር አላት። ከተሞቿ ሕዝብ የበዛባቸው፣ ለአስተዳደር የማይመቹ፣ ውጥንቅጡ የወጣ በነዳጅ ገንዘብ የሰከረች አገር ናት። ናይጄሪያ የአፍሪካ ብራዚል በመሆን አዱኛዋ የፈካና አፍሪካ ላሉባት ችግሮች በአድናት ባትባልም ለጊዜው ሕይወት ያላት አገር ሆናለች። ናይጄሪያ ረጅም ታሪክ ያላት አገር ናት። የሰሜን ከተሞቿ ካኖ እና ካሲና የጥንት ነጋዴዎች መመላለሻና መናኸሪያዎች ነበሩ። አሜሪካን ገና ኮሎምበስ ሳያገኛትና ዓለም ሳያውቃት ናይጄሪያ የተደራጀ ግዛት፣ መደበኛ ቋሚ ጦር ሰራዊትና ድንቅ የተባለላቸው የዕደ ጥበብ ባለሙያዎች ነበሯት። ዛሬም ከብር፣ ከዝሆን ጥርስ፣ ከእንጨት፣ ከመዳብ የተሰሩ ቅርጻ ቅርጾቿ በመላው ዓለም ተወዳጅነት ያላቸው ናቸው። እንግሊዞች በ1900 ናይጄሪያን በቅኝ ግዛት ከያዙ ጀምሮ ተረፈ ሀብቷን በማጤን ነጮች በዚያ እንዲሰፍሩ አልፈቀዱም። ከ1922 ጀምሮም እንግሊዞች በአስተዳደር ምክር ቤት ውስጥ አፍሪካውያንን በመጨመር የተለየ ከበሬታ ያሳዩ ነበር። በ1943 ደግሞ 3 ናይጄሪያውያን ስራ አስፈጻሚ የምክር ቤት አባሎችን በመመደብ እንግሊዝ ከሁለተኛው የዓለም ጦርነት በኋላ ናይጄሪያን በፌዴራላዊ አስተዳደር ውክልና የራስ አስተዳደር ወደ መመስረት እንድታመራ አደረገቻት። ይህንንም ማለሳለስ ያደረገችው የማይቀረው ነፃ መውጣት ሲመጣ ናይጄሪያ ከጋራ ንብረት ሀገሮች ማህበር አባልነት እንዳታፈነግጥ ለማባበል ነበር። በጥቅምት ወር 1960 ናይጄሪያ ያለ ውዝግብ ነፃ ስትወጣ ብዙ የተመቻቸ ሁኔታ ነበራት። የራሷ ነጋዴዎች፣ አስመጭና ላኪዎች፣ ጥቂት የተማሩ ሰዎች፣ ለ100 ዓመት ሲሰራ የነበረ ነፃ ጋዜጣ፣ ንቁ ፓርላማ፣ በቂ የምግብ እህል የሚያመርት የእርሻ ዘርፍና ጠንካራ ኢኮኖሚ ነበራት። 500 ጥቁር ዶክተሮችም ስለነበሯት ከሁሉም የአፍሪካ ሀገሮች የተሻለ አጀማመር ታየባት። ከዚህም በላይ ከ4 ዓመት በፊት በናይጀር ወንዝ መዳረሻ ነዳጅ ዘይት ተገኝቶ ስለነበር ተፈጥሮም ራሷ ለናይጄሪያ ፈገግታዋን የለገሰቻት ይመስል ነበር። ነገር ግን የአፍሪካ ትልቁ ተስፋ ወዲያው ጨለመ። በመጀመሪያዎቹ 16 ዓመታት 3 መፈንቅለ መንግስት ተካሄደ። 2 መሪዎች ተገደሉ። የ1 ሚሊዮን ህዝብ ህይወት የቀጠፈ የእርስ በርስ ጦርነት ተካሄደ። የአገሪቱ የነዳጅ ዘይት ሽያጭ ገቢ በሚያስገርም ሁኔታ ባከነ። በምዝበራና በአሰራር ጉድለት ወንጅለው ሲቪል አስተዳደሮችን የገለበጡ ወታደሮች የባሱ መዝባሪዎችና ስራ አዋኪዎች ሆነው ተገኙ። ከተሞች በህዝብ ብዛት ተንኮታኮቱ። የእርሻ መሬቶች ባዶ ቀርተው ምርት አልባ ሆኑ። ፓርላማው ተበተነ። ኢኮኖሚው አሽቆለቆለ። ተስፋዋ ሁሉ ተበታተነ። ናይጄሪያ ከዚያም በኋላ ወደ ሲቪል አስተዳደር እንደገናም ወደ ወታደራዊ አመራር እየነጠረች የተበላሸውን ለማስተካከል ሞከረች። ናይጄሪያ በህዝብ ብዛትና በተፈጥሮ ሀብት፣ በዲሞክራሲያዊ አስተዳደር፣ በነዳጅ ሀብቷ ከፍተኛነት በዓለም የተለየ ቦታ አላት። ምዕራባውያንም ከበሬታ ይሰጧታል። በ1960 የነዳጅ ዋጋ ከመጨመሩ በፊት ናይጄሪያ ከነዳጅ ብቻ በዓመት $400 ሚሊዮን ታገኝ ነበር። ዋጋው በድንገት ሲንር ደግሞ በ1975 ዓመታዊ ትርፉ 5 ቢሊዮን ደረሰ። በዚያ ወቅት ያለመችውን ሁሉ ለማሳካት ብዙ አዳጋች አልነበረም። የናይጄሪያ መንግስት በጥቁር አፍሪካ መንግስት ተደርጎ የማያውቅ የትየለሌ የሆነ የ100 ቢሊዮን ዶላር የልማት እቅድ ነደፈ። በዚህም እቅድ መሰረት ከ1975 እስከ 1980 ዓመተ ምህረት ድረስ ባለው ጊዜ ናይጄሪያን ከጥንታዊ የብዙ ብሔረሰቦች አገር ወደ ዘመናዊና አንድነቱ የተጠበቀ ህብረተሰብ ለመለወጥ ተነሳሳ። ወታደር፣ ፖለቲከኞችና ነጋዴዎች ከእያንዳንዱ ፕሮጀክት በሚሊዮን የሚገመት ገንዘብ እየመዘበሩ እንደታሰበው ባይሳካም ለ7 አዳዲስ ዩኒቨርሲቲዎች፣ ለ13 አዲስ የቴሌቪዥን ጣቢያዎች፣ ለ34 አዲስ ወይን ቤቶች፣ ለ3 አዲስ ዓለም አቀፍ አውሮፕላን ማረፊያዎች፣ ለአንድ አዲስ የፌዴራሉ መንግስት ዋና ከተማ አቡጃ መስሪያ እቅድ ተነድፎ ስራ ተጀመረ።
የብሔራዊ ግምጃ ቤቱ ተቀማጭ ገንዘብ ሳይረጋገጥ በገንዘብ በመስከር የአገሪቱ መነሻ ደሞዝ በእጥፍ እንዲያድግ ተደረገ። የመንግስት ሰራተኞች በሙሉ 60 በመቶ የደሞዝ ጭማሪ እንዲሰጣቸው መንግስት በመወሰኑ ያለፉት 10 ወራት ጭማሪ ከታክስ ነፃ ሆኖ አንድ ጊዜ ተከፈላቸው። ለሰራተኛ ማህበራትም ተመሳሳይ ጭማሪ ተሰጣቸው። የመገናኛ አገልግሎትን ለማሻሻል 3 ቢሊዮን ዶላር፣ 13000 ኪሎ ሜትር መንገድ በአስፋልት ለመስራት እንደዚሁ 3 ቢሊዮን ዶላር፣ የፔትሮ ኬሚካል ፋብሪካ ለማቋቋም 2 ቢሊዮን ዶላር፣ ዓለም አቀፍ የጥቁሮች ፌስቲቫልን ለማስተናገድ 200 ሚሊዮን ዶላር፣ ኢንተርናሽናል የንግድ ትርኢት ለማዘጋጀት 100 ሚሊዮን ዶላር መደቡ። አዲሲቱን ናይጄሪያ ለመገንባት የሚያስችል የሙያና የቴክኒክ ዕውቀት ለመማር 50 ሺህ ናይጄሪያውያን ወደ አውሮፓና አሜሪካ ተላኩ። እንደተገመተው ዓለም ሁሉ ወደ ናይጄሪያ አተኮረ። ሞስኮና ዋሽንግተን ሊወዳጇት ተሯሯጡ። ሆቴሎች በዲፕሎማቶችና በነጋዴዎች ተሞሉ። የሌጎስ ከተማ መንገዶች ተጨናነቁ። ስልኮችም፣ የውሃ አገልግሎትም፣ የፎቅ መወጣጫ አሳንሰሮችም፣ አየር መቅዘፊያዎችም ተሰነካከሉ። ከተማዋ በራሷ እድገት ተተብትባ ስትሰነካከል ማንም ግድ ያደረገ አይመስልም። ናይጄሪያ በነዳጅ ዘይት ዋጋ መቀነስ ምክንያት ለዘረጋቻቸው ፕሮጀክቶች ልትሰጥ የምትችለው ገንዘብ ከታቀደላቸው ሩቡን ብቻ ነው። ቁጠባ አወጀች። 2000 የሚደርሱ የባለስልጣኖች ማመላለሻ መኪናዎችን በጨረታ ሸጠች። የደሞዝና የዋጋ ጭማሪ እንዲቆም አዘዘች። የማያስፈልጉ የሸቀጥ ዕቃዎች እንዳይገቡ ወሰነች። ናይጄሪያ ለ40 ዓመት የማያልቅ ሰፊ የነዳጅ ዘይትና ገና ያልተነካ የተፈጥሮ ጋዝ ክምችት ስላላት ባትደኸይም በአንድ ምርት ብቻ መተማመን የሚያስከትለውን ችግር ተገነዘበች። ከሚገባው ፍጥነት በላይ ለመራመድ መቻኮልም አደጋ እንዳለበት ተገነዘበች። የነዳጅ ዘይት መገኘት ለናይጄሪያ ብዙ መፍትሄ ያስገኘላትን ያህል ችግሮችንም አስከትሎባታል። ሌሎች በማዕድን ሀብት የታደሉ የአፍሪካ ሀገሮች እንደሚያደርጉት ሁሉ ናይጄሪያም የእርሻውን ዘርፍ ችላ አለችው። ራሷን መመገብ የማትችል አገር ደግሞ በእርግጥ ነፃ ልትሆን አትችልም። ህዝቡ በነዳጅ ገንዘብ ተሳክሮ እርሻውን እየጣለ ወደ ከተማ ሲጎርፍ የግብርና ምርት ተዳከመ። ከውጭ የሚመጣው እህል ዋጋው ናረ። በአንድ ወቅት በምግብ እህል ራሷን ችላ የነበረችው ናይጄሪያ ዛሬ ለህዝቧ የሚያስፈልጋትን ምግብ ለማስመጣት በዓመት 1 ቢሊዮን ዶላር ታወጣ ጀመር። የከተሞች መጨናነቅም አገልግሎቶች ከአቅም በላይ ጫና በዝቶባቸው እንዲሰባበሩ አደረገ። የነዳጅ ዋጋ በናረባቸው ዘመናት ናይጄሪያ የቅብጠቷ ብዛት በየወሩ 5 ሚሊዮን ዶላር እያወጣች ትኩስ ስጋ ከውጭ ሀገር ታስመጣ ነበር። በኋላ ናይጄሪያ የራሷ ሀብት እስረኛ ሆነች። የሌጎስ መጨናነቅም የሚያስጠላ ደረጃ ስለደረሰ የውጭ ዜጎች ወደዚያ መሄዱን ጠሉ። የሌጎስ ከተማ ህዝብ ብዛት በ10 ዓመት ውስጥ ከ300 ሺህ ወደ 3 ሚሊዮን ስላደገ ከተማዋ የራሷን ክብደት መሸከም ተስኗት ወደቀች። የመኪና መጨናነቅን ለመቀነስ ሲባል በፈረቃ እንዲነዳና አንድ ቀን ሙሉ ቁጥር ታርጋ ያላቸው ሌላ ቀን ደግሞ ጎዶሎ ቁጥር ያላቸው መኪኖች እንዲዘዋወሩ ተፈቀደ። የአገሪቱ ሀብታሞች ሁለቱም አይነት ቁጥር ያላቸው መኪናዎች በመግዛት መንገዶችን ማጨናነቅ ቀጠሉ። ሀብታሙ እየከበረ ድሃው የባሰ እየደኸየ በመሄዱ በሌጎስ ኑሮ እጅግ ውድ በመሆን ለመኖር ቀርቶ ለመሰንበት የማያስችል ዋጋ ጠየቀ። ምግብና ቤት ኪራይ በሚያስገርም ሁኔታ አሻቀበ። አንድ ደና ቪላ ቤት በዓመት 50 ሺህ ዶላር ይከራይ ጀመር። ለዚያውም የ3 ዓመት ኪራይ በቅድሚያ መክፈል ግድ ነው። በ1980 በሌጎስ የምግብና መጠጥ ዋጋ ከለንደን 2 እጅ ተኩል ከኒውዮርክ ደግሞ 3 እጥፍ ይበልጥ እንደነበር ዋና መስሪያ ቤቱ በለንደን የሆነው ኤክስኪዩቲቭ ሪሶርስ ኢንተርናሽናል የተሰኘ ድርጅት ዘግቧል። የካፒታሊዝም ስርዓትን በሚከተሉ ብዙዎቹ የሶስተኛው ዓለም ሀገሮች እንደሚታየው በበለጸጉት አገሮች ካለው በባሰ ሁኔታ የብሔራዊ ሀብት ስርጭት የተዛባና ልክ ያልሆነ ነው። በናይጄሪያም እንደዚሁ ገንዘብ የሚዘዋወረው ከላይ ባሉ ከበርቴዎችና ባለስልጣኖች መካከል ነው። ከናይጄሪያ ሀብት 75%ቱን 1% የሚሆኑት የአገሪቱ ዜጎች ሲቆጣጠሩት ብዙሃኑ በዓመት በአማካኝ $600 ብቻ ያገኛል። ከልጆቻቸው በሕክምና እጦት ከ10 አንድ ይሞታል። ከከተሞች ውጭ ያለው ገጠሩ በሚያሳዝን ሁኔታ ኋላ ቀር ነው። ለትምህርት መስፋፋት መንግስት ብዙ ገንዘብ ቢያፈስም ከናይጄሪያ ህፃናት የትምህርት ዕድል ያገኙት 1/5ኞቹ ብቻ ናቸው። ለመኖር የሚቻለው በብርቱ ትግል በመሟሟትና በጉቦና በምዝበራ የተወሳሰበ መንገድ በመሽለክ ነው። ያለ ጉቦ የሚሰራ ቅንጣት ነገር የለም። የሆቴል መኝታ ለመከራየት በጉቦ፣ ሆስፒታል ተኝቶ ለመታከም ጉቦ፣ የኮንስትራክሽን ኮንትራት ለመፈራረም ጉቦ፣ የመግቢያ ቪዛ ለማግኘት ጉቦ፣ ሁሉም የሚከናወነው በጉቦ ነው። ታውቃለህ፣ በእውነተኝነት እንደ አንድ ህዝብና አገር መተባበር ከቻልን በዚች ሀገር ትልቅ የተፈጥሮ ቅምጥ ሀብት አለን። ነገር ግን እነዚህ ጥልቅ ክፍፍሎች በታትነውን ይገኛሉ።
ስለሚሻለን ጉዳይ ትምህርት አግኝተናል ብዬ ተስፋ አደርጋለሁ። በእርግጥ ተምረናል? አላውቅም። የኔ ግምት ነው። መማራችን የሚታወቀው በጎሳና በዘር አኳያ ሳይሆን በአገር ደረጃ ማሰብ ለመጀመር ዝግጁ ከሆንን ነው በማለት ናይጄሪያዊው ከበርቴ አቃቤ ሕግ ጎድፍሬ አማችሬ ብዙ አጫወተኝ። በእርግጥም እስላሙ በሰሜን ክርስቲያኑ በደቡብ ሆነው ናይጄሪያ በጎሳ በተከፋፈለውና ተጋፊና ንትርክ ወዳጅ በሆነው ህዝቧ ምክንያት ቀድሞ ለማስተዳደር አስቸጋሪና ዲሲፕሊን ከሌላቸው የአፍሪካ አገሮች አንዷ ሆና ቆይታለች። ናይጄሪያ በስተሰሜን ሐውሳና ፋላኒ የተሰኙ አረብ የመሰሉ ጎሳዎች አሏት። በምዕራብ ደግሞ ዮሩባ የሚባሉት ከ400 ጣዖት በላይ የሚያመልኩ ሲኖሩ ከሌጎስ ህዝብ አብዛኞቹ እነሱ ናቸው። በምስራቅ ከብት አርቢና ኋላ ቀር የሆኑ ኢቦ ጎሳዎች ይገኛሉ። የእንግሊዝ ቅኝ ገዢዎች የሚያቀርቧቸው የኢቦ ጎሳ ተወላጆችን ነበር። በዚህም ምክንያት የመማርና ስራ የማግኘት ዕድል አገኙ። የተዋጣላቸው አስተዳዳሪዎች፣ አስተማሪዎችና ነጋዴዎች ሆኑ። የሚኩራሩና የአዲሲቱን ነፃ ናይጄሪያ መሪ ስለሆኑም ሌሎቹ ቀኑባቸው። በነፃነት ማግስት ትላልቆቹ ጎሳዎች የስልጣን ሹኩቻና የተፈጥሮ ሀብቶችን የመቆጣጠር ትግል ጀመሩ። የኢቦና የሐውሳ ጎሳዎች ግንባር በመፍጠር የዮሩባ ጎሳን ለመቃወም ተነሱ። በ1966 የኢቦ ጎሳ ተወላጅ የሆኑ የጦር መኮንኖች መንግስት ገልብጠው ጠቅላይ ሚኒስትሩንና ሌሎች የሰሜን ሰዎችን በመግደል ስልጣን ያዙ። ከ6 ወራት በኋላ የሰሜን ጎሳዎች አባላት ኢቦዎችን በመገልበጥ ስልጣን ነጠቁ። የሰሜን ወታደሮች በ10 ሺዎች የሚቆጠሩ የኢቦ ጎሳ ተወላጆችን እያሳደዱ ገደሉ። በመጨረሻም በምስራቅ ያሉ የኢቦ ጎሳ ሽማግሌዎች ከፌዴራሉ መንግስት ጋር እርቅ እንደማይቻልና ጭፍጨፋ እንደሚቀጥል በመፍራት የኢቦ ወንድማማቾች አንድነት ጥሪ በማድረግ ሁሉም ወደ ትውልድ አካባቢያቸው እንዲሰባሰቡ አሳሰቡ። ከዚያም እንደተሰባሰቡ በክልሉ ዋና ከተማ በኢንጉ የ10 ሚሊዮን ኢንጉ ተወላጆች መሪ የነበሩት ኦክስፎርድ ዩኒቨርሲቲ ወይም እንግሊዝ የተማሩት ሌተናል ኮሎኔል ኦጁኮ የሪሰፕሽን ግብዣ አደረጉና የአገሪቱ ከፍተኛው የነዳጅ ሀብት ክምችት ያለበትን ክልል ተገንጥሎ ነፃ የቢያፍራ ሪፐብሊክ መቋቋሙን አበሰሩ። ለ30 ወራት ኢቦዎች ለመገንጠል ተዋጉ። ማንም ድጋፍ የሰጣቸው ግን አልነበረም። ፈረንሳይ ብቻ ነዳጅ ዘይት ለማግኘት ስትል ትንሽ ረዳች። አውሮፓ፣ አሜሪካና ሶቪየት ህብረት አሸናፊውን በመወዳጀት የናይጄሪያን ጓደኝነት ለማግኘት ውስጥ ውስጡን ተሻኮቱ። በኋላም ኢቦዎች ተሸነፉና ወደ ሰሜን ተባረው እጅ ሰጡ። ኮሎኔል ኦጁኮም ተሰደዱ። የፌዴራሉን መንግስት ጦር የመሩት ጀነራል ጋዋን ተሳካላቸውና ስልጣን ያዙ። ወዲያውም የበቀል ሳይሆን የብሔራዊ እርቅ ፖሊሲ በመከተል ኢቦዎች እየታደኑ እንዳይገደሉ አደረጉ። ለመገንጠል ጠብ የጫሩ የኢቦ ተወላጆች ተመልሰው በአገር ግንባታ ተሳተፉ። ያፈረሱትን ገንብተው የተሳካላቸው ታታሪ ሰራተኞች ሆኑ። ኮሎኔል ኦጁኮ አይቮሪ ኮስት ውስጥ በስደት ሲኖሩ የአትክልት ንግድ ጀምረው ባለ ሚሊዮን ዶላር ከበርቴ ሆኑ። በ1979 ወደ አገራቸው ተመልሰው በናይጄሪያ ብሔራዊ የፕሬዝዳንት ምርጫ ለመወዳደር ጠይቀው ሳይፈቀድላቸው ቀረ። በ1982 ኦጁኮ ተፈቅዶላቸው ወደ ናይጄሪያ ተመለሱ። ወደ ትውልድ ሀገራቸው በመሄድም የኢቦዎች የመጀመሪያ ደረጃ ኃላፊነት ከሁሉም አስቀድሞ ናይጄሪያዊ መሆናቸውን ማሰብ ነው ሲሉ አወጁ። አሰቃቂው የቢያፍራ ጦርነት የሚያስተምረን ብሔራዊ አንድነት በናይጄሪያ እንደሚቻል ነው። በአፍሪካም እንዲሁ። ጠንካራ ማዕከላዊ መንግስት ካለ ከጎሳ ስሜት ይልቅ ብሔራዊ የሀገር ስሜትን ለማስቀደም ፈቃደኝነት ካለ ለህዝቡ በቀደምትነት የሚያስፈልጉትን የሚተልም የህብረት አመራር ካለ ብሔራዊ ግዴታውን እየተወጣ ቁሳዊና መንፈሳዊ ጥቅም የሚያገኝ ህዝብ ካለ የሀገር ፍቅር ስሜት ይፈካል። በናይጄሪያ የሲቪል መንግስት ምርጫ ለማቋቋም ከብዙ ክርክር በኋላ ህገ መንግስት ጸደቀ። ጎሰኝነትን ለመቀነስ በሚል 19 ፌዴራል ክልሎች ድንበራቸው ተሰምሮ ተመሰረቱ። ከእያንዳንዱ ስቴት ቢያንስ አንድ ሚኒስቴር ያለበት የሚኒስትሮች ምክር ቤት እንዲቋቋም ተደረገ። ጎሰኝነትን ለመቀነስ ሲባል የፖለቲካ ፓርቲዎች በማዕከላዊው መንግስት እውቅና ለማግኘት ክልላዊ ብቻ ሳይሆን አገር አቀፍ ብሔራዊ መሰረት እንደሚያስፈልጋቸው ተሰመረበት። ናይጄሪያ የቀየሰችው የፖለቲካ ስርዓት የዩናይትድ ስቴትስ አይነት ነበር። በዚህም ለ4 ዓመት የሚያገለግሉ ፕሬዝዳንትና ምክትል ፕሬዝዳንት፣ ጠቅላይ ፍርድ ቤት፣ መወሰኛ ሸንጎና የተወካዮች ምክር ቤት ያሉበት ነበር። የእንግሊዝ አይነቱ የፓርላማዊ ዴሞክራሲ የህዝብ ድጋፍ አጥቷል በሚል ቮት ኦፍ ኖ ኮንፊደንስ በየጊዜው ምርጫ እየተደረገ መንግስትን ቶሎ ቶሎ የሚለዋውጥ ስለሆነ አልወደዱትም። በመስከረም 1978 ፓርቲዎች ፕሮግራማቸውን ለህዝብ በማስተዋወቅ ለምርጫ እንዲዘጋጁ በተፈቀደ በ2 ሳምንት ውስጥ 52 ፓርቲዎች ለምርጫ ለመወዳደር ብቅ አሉ።
47ቱ ብሔራዊ ወይም አገር አቀፍ መሰረትና ድጋፍ ስለሌላቸው ተከለከሉ። የፓርቲዎቹ አመለካከት የተለያየ ሆኖ ከሶሻሊስት እስከ ካፒታሊስት ያሉትን አመለካከቶች የሚያጠቃልል ነበር። ሁሉም የማይፈጽሙትን ሁሉ ለህዝቡ ቃል በመግባት በምዕራቡ ዓለም እንደሚደረገው ውድድር ጀመሩ። ናይጄሪያ ከግል ፍላጎት ይልቅ የሀገሪቱን ብሔራዊ ጥቅሞች የሚያስቀድም ጠንካራ መንግስት እንደሚያስፈልጋት ሁሉም ተስማምተዋል። ለአገሪቱ እድገት የሚበጅ ተጨባጭነት ያለው ወጪውን ከጥቅሙ ያገናዘበ የልማት እቅድ የሚዘረጋ መንግስት እንደሚያስፈልጋትም የጋራ ግንዛቤ ነበረ። ናይጄሪያ እንደ ሌሎች 7 የጥቁር አፍሪካ ሀገሮች ዘረኝነት ያየለባት ስለሆነች ከነጻነት ጀምሮ ብሔራዊ ተቀባይነት ያለው የህዝብ ቆጠራ አካሂዳ አታውቅም። በ1963 የተካሄደው የነፍስ ወከፍ ቆጠራ የሰሜን እስላሞች ቁጥር ከደቡብ ክርስቲያኖች የሚበልጠው በጥቂቱ መሆኑን በማሳየቱ ተቀባይነት አጣ። የ1973ቱ ቆጠራ ደግሞ የሰሜን ህዝብ ከደቡቡ እጥፍ ሊሆን እንደሚቃረብ ስለዘገበ ዋጋ ቢስ ተባለ። የሁለቱም ቆጠራዎች ትክክለኛነት ጥርጣሬ ላይ ስለወደቀ ተሰረዘ። ስለዚህም ተጨባጭነት ያለው የልማት እቅድ ለመቀየስ ችግር ሆኖ ቆይቷል። የናይጄሪያ ህዝብ ብዛት ግምትም ከ80 እስከ 120 ሚሊዮን የሰፋ ሆኗል። የናይጄሪያ ህዝብ በ1979 ፕሬዝዳንቱን ለመምረጥ ወደ ምርጫ ጣቢያዎች ጎረፈ። ቀድሞ የትምህርት ቤት ዳይሬክተር የነበሩት አልሃጂ ሼሁ ሻጋሪ ፕሬዝዳንት ሆነው ተመረጡ። ከሰሜን ሐውሳና ፋላኒ እስልምና ተከታይ ጎሳ ስለነበሩና ምክትላቸው ከሌላ ጎሳ እንዲሆኑ ህገ መንግስቱ ስለሚያዝ ምክትላቸውን ከኢቦ ጎሳ መረጡ። ለዲሞክራሲ ጠንካራ መሰረት ገነቡ። በ1983 በድጋሚ ተመረጡ። የምርጫው ሂደት የተደነቀ ሲሆን በመላ አገሪቱ በተቋቋሙ 166,000 የምርጫ ጣቢያዎች የተከናወነ ነበር። በናይጄሪያ የተካሄደው ምርጫና ወደ ሲቪል መንግስት መሸጋገር ለአፍሪካ የሚኖረው አርአያነት ጎልቶ ታየ። ወታደሩ ካምፑ ገብቶ ይዘልቅ ይሆን? ዘረኝነት እንደገና ይንሰራራ ይሆን? ከነዳጅ ሀብት የሚገኘው ለብዙሃኑ ህዝብ የሚጠቅም ለጥቂቶች መክበሪያ መሆኑ ይቀር ይሆን? እነዚህ ፈታኝ አማራጮች አጠያያቂ ሆነው ቆዩ። የተማረ ህዝብ በብዛት ስላላትም ዴሞክራሲያዊ ጅምሩ ይዘልቃል የሚል ተስፋ ነበር። ነገር ግን አልሆነም። በ1983 መጨረሻ የናይጄሪያ ሲቪል መንግስት በወታደሮች ተገልብጦ ፕሬዝዳንት የነበሩትና ባለስልጣኖቻቸው በምዝበራ ተወንጅለው ታሰሩ። አመራሩን የጨበጡት ጀነራል መሐመድ ቡሃሪ ኢኮኖሚውን አቃንተው እንደሚያራምዱ ቃል ገቡ። የናይጄሪያ አስደናቂ የዲሞክራሲ ሙከራ ወይም ኤክስፐሪመንትም አከተመ። እንደገና ወታደሮች ስልጣን በጠመንጃ ነጠቁ። ምዕራፍ 16 ለብቻ ከዓለም መጣላት። ሌሎች የጥቁር አፍሪካ አገሮች ሁሉ ራሳቸውን ያስተዳድራሉ። እኛም በአፍሪካ 300 ዓመት ስለኖርን እንደነሱ ራሳችንን ለማስተዳደር መብት አለን። ይህንን መብታችንን ከመጠቀም ወደ ኋላ ልንል አንችልም፣ አንሻምም። ጆን ቮርስተር የቀድሞ የደቡብ አፍሪካ ጠቅላይ ሚኒስቴር። ወጣት የጦር መኮንን በነበርኩበት የመጀመሪያዎቹ ቀናት ጀምሮ ለደቡብ አፍሪካ ነፃነት ብዋጋ የዕድሜ ልክ ምኞቴን እንዳሳካው እቆጥረዋለሁ የሚል ስሜት ነበረኝ። ሌተናል ጀነራል ኦሉሴጉን ኦባሳንጆ የናይጄሪያ መሪ የነበሩ። ደቡብ አፍሪካ በአህጉሪቱ የበለጸገችና ከአንደኛው ዓለም የምትዳመር አገር ናት። ዘረኝነትን በተደራጀ መልኩ የምታራምድ በመሆኗ ትጠላለች እንጂ ደቡብ አፍሪካ እያንዳንዱ የአፍሪካ አገር የሚመኘው ደረጃ ላይ የደረሰች አገር ናት። በጥቁሮች ርካሽ ጉልበት፣ በነጮች ዕውቀት ማለቂያ በሌለው የወርቅና የአልማዝ ሀብቷ ደቡብ አፍሪካ አውቶማቲክ ቦምብ ለመስራት በሚያስችላት ደረጃ ተራምዳለች። በዚህም የዓለምን ውግዘት ለመቋቋም የሚያስችል አቅም ያላትና በሀብቷም በአፍሪካ ቀርቶ አውሮፓዊ መንግስት የሚቀናባት አገር ናት። የሚገርመው ግን እዚህ ደረጃ የደረሰችው ከሌሎች የበለጠ የተፈጥሮ ሀብት ኖሯት አይደለም። አንድን ፈረንጅ የደቡብ አፍሪካ ዜጋ አገሩ ከሌሎች በብዙ የተሻለ የሆነችው ለምንድን ነው ብለህ ብትጠይቀው ቀላል መልስ ይሰጥሃል። ደቡብ አፍሪካ በነጮች የምትመራ ስትሆን ሌሎች የጥቁር አፍሪካ አገሮች ግን የሚመሩት በጥቁሮች ነው ይልሃል። ነጭ ደቡብ አፍሪካውያን ዓለምንም ሆነ የራሳቸውን አገር የሚመለከቱት በተለየ አይን ነው። አያሌ ትልልቅ ውጤቶችን ያገኙት በከፍተኛ መስዋዕትነት ነው። የደቡብ አፍሪካ መንግስት በጥቁር ዜጎች ላይ የሚፈጽመው በደል አንዳንድ ጥቁር መሪዎች በሀገራቸው ሕዝብ ላይ ካደረሱት ግፍ ያልከፋ መሆኑ ሀቅ ቢሆንም በአህጉሪቱ ውስጥ ለክርክር ሊቀርብ የሚችል አይደለም። ለብዙ አፍሪካውያን በዓለም ላይ ከሁሉም የከፋ ወንጀል ነጮች በጥቁሮች ላይ የሚፈጽሙት ዘረኝነት ነው። ሌሎች በድህነት፣ በበሽታ፣ በጦርነት፣ በኮሚኒዝም የደረሱ ችግሮች ላይ ሁሉ ጥላውን ስላጣለባቸው እንደዚያ ጎልተው አይታዩም። በአፍሪካ ዘረኝነት በግልጽና በሕግ የሚካሄድበት አንድ ሀገር ብቻ ቀርቷል።
ያ እስኪወገድ ድረስ አፍሪካ ከራሷ ጋር ሰላም ሊኖራት አይችልም። ለአህጉሪቱ የወደፊት ዕድል ወሳኝ አካል የሆነችው ደቡብ አፍሪካን ጠጋ ብለን ከመመርመራችን በፊት ሁለት ነጥቦችን ላንሳ። አንደኛ፣ ደቡብ አፍሪካ 125400 ሰዎች በእስር ቤት አጉራ የእስረኛው ቁጥር ከጠቅላላው ሕዝብ ቁጥር ሲነጻጸር በሰለጠነው ዓለም ካለው ሁሉ የበለጠና በአንደኛ ደረጃ የሚታይ ነው። ዘረኛው መንግስት ያሰራቸውን ሰዎች በዘራቸው ለይቶ መረጃ መስጠት ባይፈልግም የዲፕሎማቲክ ምንጮች እንደሚገምቱት የነጭ እስረኞች ቁጥር 3% ብቻ ነው። በሁለተኛ ደረጃ ማወቅ ያለብን በምዕራቡ አገር ከሚበየኑት የሞት ፍርዶች 95 ከመቶ የሚካሄዱት ደቡብ አፍሪካ ነው። በ1980 ብቻ 130 ሰዎች በስቅላት ሲቀጡ አንዱ ብቻ ነጭ ነበር። ደቡብ አፍሪካ የምዕራቡ ዓለም አካል ተደርጋ ተወስዳለች። ዛሬ ደቡብ አፍሪካን ስናስብ አላን ፓቶን ድርሰት ውስጥ የሰፈረው ጥልቅ ትርጉም ያለው አባባል ትዝ ይለናል። ክራይ ዘ ቢላቭድ ካንትሪ፣ አልቅሽ ውድ አገሬ በሚለው መጽሐፍ ውስጥ ያሰፈረው አንድ ትልቅ ፍርሃት አለኝ። አንድ ቀን ነጮች ጥላቻቸውን ወደ መውደድ ሲለውጡ እኛ ወደ ጥላቻ ተለውጠን ያገኙናል የሚል ነው። በየምሽቱ የደቡብ አፍሪካ የመንገደኞች ባቡር ከማፑቶ ሞዛምቢክ ወደ ጆሃንስበርግ ይጓዛል። ርቀቱ 376 ማይልስ ብቻ ይሁን እንጂ ጉዞው በሁለት እጅግ የተለያዩ ዓለማት መካከል ነው። በአስተሳሰብ ጨርሶ በማይገናኙ ግን ደግሞ ተደጋግፈው በሚኖሩ ሁለት ጠላቶች መካከል ነው። ድንበሩን አቋርጦ መግባት ልክ እንደ አንድ ልዩ ፕላኔት ላይ እንደማረፍ ያህል ነው። በርዕዮተ ዓለምም በፖለቲካም ጨርሶ የተራራቁ አገሮች በመሆናቸው ነው። ሞዛምቢክ አብዮታዊ ማርክሲስት አገር ስትሆን ፖርቹጊዞችን በጦርነት ድል ነስታ ነፃነት የተቀዳጀችና የፕሪቶሪያ የጥቂት ነጮች መንግስት እንዲወድቅ የምትታገል ናት። ደቡብ አፍሪካ ደግሞ ፋሽስት መሰል መንግስቷ የናዚን መመሪያ የሚያራምድ ሆኖ ለነጭ ዘር የበላይነት የቆመች ናት። በደቡባዊው የአፍሪካ ክፍል ያሉ አገሮች የኢኮኖሚ ድጋፏን ይፈልጉታል። የዘር መድልኦ ፖሊሲዋን ግን በጥብቅ ይቃወሙታል። ጠንካራ ኢኮኖሚና ጠንካራ ጦር ያላት ከመሆኑም በላይ ዓለም አቀፍ ህብረተሰብ ጠንካራ የኢኮኖሚ ማዕቀብ ሊያደርግባት ስላልቻለ የአፍሪካ ጩኸትና ውሳኔ በወረቀት ላይ ብቻ ሰፍሮ ቀርቷል። የጥቁር አፍሪካ አገሮች በኢኮኖሚ ካልተጠናከሩ ተጽዕኗቸው ውጤት ሊያመጣ አይችልም። ደቡብ አፍሪካ በዓለም ላይ ራሳቸውን በመመገብ በቂ የምግብ እህል ኖሯቸው ለውጭው ዓለም ከሚሸጡት 11 አገሮች አንዷ ስለሆነች በማንኛውም ረገድ ተጽዕኖ ለማሳደር የማትቻል አገር ናት። የደቡብ አፍሪካ መንግስት በየዓመቱ 20% ማለትም 3 ቢሊዮን ዶላር ለመከላከያ በጀት ለማዋል ይችላል። የጦር ኃይሉ 86000 ቋሚና 260000 ተጠባባቂ ኃይል ሲኖረው 90% የሚሆኑ የጦር መኮንኖች ነጮች ናቸው። በየጦር ካምፑም የዘር መድልኦ ስርዓት ስራ ላይ ውሏል። የደቡብ አፍሪካ ጦር በዓለም ብቃት ካላቸው ጦር ኃይሎች አንዱ ሲሆን ጥቁር አፍሪካን በሙሉ በአንድ ወር ውስጥ እስከ ሳሐራ በረሃ ለመውረር የሚችል ነው። ከደቡብ አፍሪካ ጋር የዲፕሎማቲክ ግንኙነት ያላት አፍሪካዊት ሀገር ማላዊ ብቻ ስትሆን ሌሎች የንግድ ልውውጥን የሚያደርጉት በድብቅ ነው። በየዓመቱ 20 የሚደርሱ የአፍሪካ ሀገሮች ከደቡብ አፍሪካ ጋር በሚስጥር በመነገድ 1 ቢሊዮን ዶላር የሚገመት የምርትና የአገልግሎት ክፍያ እያደረጉ አፓርታይድን በተግባር ይጋፉታል። ኬንያ ከደቡብ አፍሪካ በቆሎ እየገዛች ከሞዛምቢክ አስመጣው በማለት ትሸፋፍናለች። ዛምቢያ የከብት ስጋ እያስመጣች ከቦትስዋና አስመስላ ትናገራለች። ጋቦን ደግሞ የህንፃ መሳሪያዎች በማስመጣት ከአውሮፓ አስመጣው ትላለች። ዛየር 50% የሚሆነውን የምግብ እህል ፍላጎቷን የምታስመጣው ከደቡብ አፍሪካ ነው። ዚምባብዌ 80% የሚሆነው ወደ ውጭ የሚላከው ምርቷ የሚሄደው በዚያው በኩል ነው። ማላዊ አዲሱን ዋና ከተማዋን ሊሎንግዊን የገነባችው ከደቡብ አፍሪካ ባገኘችው 12 ሚሊዮን ዶላር ብድር ነው። የሞዛምቢክ ወደቦችና የባቡር ሀዲዶች የሚንቀሳቀሱት በደቡብ አፍሪካ ቴክኒሻኖችና አስተዳዳሪዎች ነው። 6 አጎራባች አገሮች 182000 ላብ አደሮች በደቡብ አፍሪካ ማዕድን እንዲሰሩ ያቀርባሉ። የኬፕ ቨርድ ሪፐብሊክ 20% የውጭ ምንዛሬ ገበያዋን የምታገኘው የደቡብ አፍሪካ አየር መንገድ ወደ አውሮፓና አሜሪካ ሲመላለስ ነዳጅ ለመሙላት በዚያ ሲያርፍ ከሚሰጣት ክፍያ ነው። አውሮፕላን ማረፊያውን የሰራችላት ራሷ ደቡብ አፍሪካ ስትሆን አየር መንገዱ በማንኛውም የአፍሪካ አገር እንዳያርፍ ስለተከለከለ ኬፕ ቨርድ ባትፈቅድላት በቀጥታ ወደ አውሮፓና ኒውዮርክ በረራ ለማድረግ አይችሉም ነበር። ጥቁር አፍሪካ ዘረኝነትን ብታወግዝም ለመኖር ስትል ከደቡብ አፍሪካ የኢኮኖሚ ግንኙነት ማድረጓ አልቀረም። በአንድ ወቅት የታንዛኒያው መሪ የነበሩት ጁልየስ ኒዴሬ ሲናገሩ ጫማ ባይኖረኝና ልገዛ የምችለው ከደቡብ አፍሪካ ብቻ ቢሆን ባዶ እግሬን መሄድ እመርጥ ነበር።
የምበላው ባይኖረኝና ላገኝ የምችለው ከደቡብ አፍሪካ ብቻ ቢሆን ግን ወደዚያ መሄዴ አይቀርም በማለት ገልጸውታል። ለመጀመሪያ ጊዜ ወደ ደቡብ አፍሪካ ከመሄዴ 9 ወራት አስቀድሞ በጥቁር አፍሪካ አገሮች ተዘዋውሬ ሁኔታውን ተመልክቻለሁ። የቆሸሹ ሆስፒታሎች፣ የማይሰሩ ታይፕ ማድረጊያዎችና የተበላሹ ስልኮች የሞሉበት የመንግስት መስሪያ ቤት መመልከት እንግዳ ነገር አይሆንብኝም። መጻፊያ ጠመኔ የሌለባቸው ትምህርት ቤቶችና መጸዳጃ ክፍሎቻቸው የሽንት ቤት መቀመጫ የሌላቸውና የተበላሹ ሆነው ማየት አዲስ ነገር አይደለም። ከአሁን ወዲያ የሚያስገርመኝ አይሆንም ብዬ ደምድሜያለሁ። ደቡብ አፍሪካ ስደርስ ግን እንደገና የሚያስገርም ነገር አጋጠመኝ። ሁሉ ነገር ይሰራል። ስልኩን አንሳው ይሰራል። ውሃ ቧንቧ ክፈት ይሰራል። አስተናጋጅ ጥራ በቅጽበት የምግብ ዝርዝር ያለበት ሜኑ ይዞልህ ከተፍ ይላል። የአውሮፕላን ትኬት ብትገዛ ልክ በሰዓቱ መብረር ትችላለህ። በየከተሞች ብትዘዋወር ሱቆች ሁሉ በልዩ ልዩ ዕቃና ሸቀጣሸቀጦች ጢቅ ብለዋል። ከአውሮፓ ከመጣሁ ጀምሮ ያላየሁት ነገር አጋጠመኝ። እንኳን የከተሞች ወደ ገጠር የሚወስዱት አውራ ጎዳናዎች ሁሉ ልዩ ናቸው። በ1886 ወርቅ ሲገኝ የተመሰረተችው ጆሃንስበርግ ከተማ ለኑሮ እጅግ ምቹ ናት። 1 ሚሊዮን ተኩል ህዝብ የሚኖርባት ይህች ከተማ ታላላቅ ህንፃዎች ሞልተዋታል። ከተማው እንደ ሌሎች የአፍሪካ ሀገሮች ከተሞች ኃይለኛ ነፋስ ከተነሳ አወላልቆ የሚወስደው የሚመስል ሳይሆን ደርዝ ያለውና ግርማ ሞገስ የተላበሰ ነው። የሚገርመው ነጭ ከሆንክ በደቡብ አፍሪካ ጭቆናውንም ሆነ ጭንቀቱን አትረዳውም፣ አይሰማህም። እንዳውም በከተማው ውስጥ ብዙም ጥቁር ስለማይታይ በጥቁር አፍሪካ ምድር መሆንህን ልትረሳው ትችላለህ ወይም አይታወቅህም። በሄድክበት ስፍራ ሁሉ የት አሉ ጥቁሮች የሚል ሐሳብ ይመጣብሃል። ከአገራቸው የት ተደበቁ ያሰኛል። ያለ መንግስት ፈቃድ የማታያት ከተማ ስዌቶ ሳውዝ ዌስት ታውንሺፕ ናት። ጆሃንስበርግ ግማሽ ሰዓት በባቡር የምታስኬደዋ ይህች ከተማ 2 ሚሊዮን ነዋሪዎች አሉባት። ሁሉም ጥቁሮች ናቸው። በአቧራማ መንገዷ ጋሪዎች ይዘዋወራሉ። ኤሌክትሪክ የሌለባቸው ሳጥን የመሳሰሉ ቤቶች ተደርድረውባታል። በብስጭት የሚኖሩት ጥቁሮች ማታ ማታ ብራንዲ ሲጎነጩ ያመሻሉ። ወጣቶች እየተዘዋወሩ ከነጮች በሰረቁት ሽጉጥ በጨለማ መንገዶች ነፍስ ይቀማሉ። በዚህ መሰል ተስፋ መቁረጥና ብስጭት ቢኖሩ ነጮችም ያን ማድረጋቸው የማይቀር ነው። ከሌላው የአፍሪካ አገር ጋር ሲነጻጸር በዚያ ያሉ ጥቁሮች ዘልቀው የተማሩ፣ በደንብ የለበሱ፣ ሀብት ያፈሩ፣ በተሻለ ምቾት የሚኖሩ ናቸው። በአንጻራዊነት ከአገሪቱ ሀብት አኳያ ሲታይ ግን በጣም ትንሽ ነው። የደቡብ አፍሪካው ጥቁር ከሌላው የአፍሪካ ጥቁር ጋር ሊነጻጸር አይሻም። ከነጭ ደቡብ አፍሪካዊ ጋር ነው ራሱንና እድሉን የሚያነጻጽረው። በዚህም ብዙ ዝቅ ብሎ እንደሚገኝ ያያል። ከናካቴው የአገሩ ዜጋም አይደለም፣ በመያዣ የተወሰደ ወይም የተጠለፈ ሰው ማለት ነው። በስዌቶም ሆነ በአካባቢው የጥቁሮች መኖሪያዎች ንብረት መግዛት አይችልም። ያለ ፈቃድ ጆሃንስበርግ ከተማ መግባት አይችልም። ቢገባም ያለ ሌላ ፈቃድ ሌሊቱን በዚያ ማሳለፍ አይችልም። ነጮች ብቻ ባሉባት ፓርላማ ውስጥ ምንም ድምፅ የለውም። ስለሱ የሚናገርለት የለም። ከ16 ዓመት በላይ ከሆነ ዘሩ ተቀጣሪውን ታክስ መክፈሉን የሚገልጽ ፓስፖርት ሁል ጊዜ መያዝ ይገደዳል። በጆሃንስበርግ ከተማ መጸዳዳት ቢፈልግ የማይፈቀድለት 160 በሚሆኑ የጥቁር ሕዝብ መጸዳጃዎች መጠቀም ብቻ ነው መብት ያለው። የቀረው በሙሉ ለነጮች የተተወ ነው። ዘረኝነት በሕግ እንደ ስርዓት የተዘረጋባት የእርሱ አገር ብቻ ናት። የቴሌቪዥን ፕሮግራም ለነጮችና ለጥቁሮች የሚሰራው በተለያየ መስመር ወይም ቻናል ነው። የጥቁሩ ሕዝብ እያንዳንዷ የህይወት እንቅስቃሴው ከ300 በሚበልጡ የዘር መድልኦ ህጎች የተገደበና በተጽዕኖ ስር የወደቀ ነው። ማንን መውደድ እንደሚችል፣ ማንን እንደሚስም፣ ማንን እንደሚያገባና ከማን ጋር የወሲብ ግንኙነት ሊፈጽም እንደሚችል፣ ከማን ጋር መኖር፣ መብላት፣ መጓዝ፣ መማር እንደሚችልና በሙያነት መስራት የሚችለውንና በትርፍ ጊዜው ሊሰራ የሚገባውን ሁሉ የሚወስኑ ህጎች ተጭነውበታል። የደቡብ አፍሪካ ልብ አቅልጥ ህጎች በየደረጃው በህብረተሰቡ ውስጥ የዘር ልዩነትን ያዘሉ ናቸው። የ1949 ድንጋጌ በጋብቻ ከሌላ ዘር መደባለቅን ይከለክላል። የ1953ቱ ድንጋጌ ደግሞ በተለያዩ ዘሮች መካከል ወሲብ ማድረግን ይከለክላል። ይህን የሚጥሱ ይታሰራሉ፣ ለፍርድ ይቀርባሉ፣ እስከ 9 ወር የሚደርስ እስራትም ይፈረድባቸዋል። አድራጎቱን ላለመቀጠል ወንዱና ሴቷ ተፋቃሪዎች ቃል ከገቡ ውሳኔው ይታገድላቸዋል። ነጮች ይህን ሁሉ የሚያደርጉት ለጥቁሮች መብት ከተሰጠ የነጮች ጥቅም ይቀነሳል በሚል ፍርሃት ነው። ነጮቹ አንዳንድ መናኛ ለውጦች በማድረግ ያሻሻሉ ቢመስላቸውም ጥቁሮቹ ግን እንደ ሌሎቹ የአፍሪካ አገር ህዝቦች የተሟላ መብታቸው እንዲመለስ ይታገላሉ።
የበለጸገች አገራቸውን ለማፈራረስ ባይፈልጉም ለፖለቲካ መብትና ለድል የሚያስፈልገው ብቸኛ መንገድ በዚያ አይነት ትግል የሚጠይቅ ከሆነ ከማድረግ አይመለሱም። አንድ ሰው ከምን ዘር እንደሆነ የሚወስን የህዝብ ምዝገባ ቦርድ የሚባል አለ። የቆዳህ ቀለም ከየት እንደሚያዳምርህና በዚያ ምን መብት እንደሚኖርህ የሚወሰነው በዚህ አካል ነው። ዝርያዬና ቀለሜ ተሳስቶ ከሌላ የሚያዳምር የይለፍ ተሰጥቶኛል በማለት አቤቱታ የሚያቀርቡትን እየመረመረ ውሳኔ ይሰጣል። ወራትና አንዳንዴም ዓመታት በሚወስደው በዚህ ምርመራ የቆዳ ቀለምን፣ የፊት አቀማመጥን፣ የፀጉር ደረጃን አጥንቶ ቦርዱ ውሳኔ ይሰጣል። የእርሱም ውሳኔ ይግባኝ የለውም። በአንድ ዓመት ጊዜ ውስጥ ቦርዱ 150 ሰዎችን አጥንቶ ዘራቸውን እንደገና በመመደብ ወስኗል። በዚህም ውሳኔ 10 ነጮች ሌላ ቀለም የተቀላቀለባቸው ከለርድ ተባሉ። 6 ህንዶች ማላይ ተባሉ። 2 ጣላይ ተብለው የነበሩ ሰዎች ህንዶች ተባሉ። 2 ከለርድ ቻይናዊ ተባሉ። 1 ነጭ ማላይ ተባለ። 10 ህንዶች ከለርድ ተባሉ። 1 ህንድ ነጭ ተባለ። 4 ጥቁሮች ተብለው ተመድበው የነበሩ ህንዶች ተባሉ። 3 ነጮች ተብለው የቆዩ ቻይናዊ ተባሉ። ቻይናውያን ብዙ ጊዜ ከፊል ነጭ ይባላሉ። ጃፓናውያን ነጋዴዎች ደግሞ የክብር ነጮች ወይም ኦኖራሪ ዋይትስ ይባላሉ። ከብዙ ዓመታት በፊት በደቡብ አፍሪካ በተደረገ የሁሉም ዘሮችና ቀለሞች የተሳተፉበት የቁንጅና ውድድር ጥቁር አፍሪካዊቷ ማይሞና ሳሊ አሸነፈች። ነገር ግን ሽልማቱ ለነጮች ብቻ የተፈቀደ መዝናኛ ስፍራ ሄዶ ለ2 ሳምንት መንሸራሸር የሚያስችል ስለነበረ ለጥቁር ስለማይፈቀድ ሽልማቱን ሳትቀበል ቀረች። በዚህ የተናደደው አሜሪካዊ የሸላሚው ድርጅት ባለንብረት ወደ መዝናኛው የህንድ ውቅያኖስ ዳርቻ ሄደና አስተናጋጆችን ይህ የህንድ ውቅያኖስ አይደለም እንዴ ሲል ጠየቃቸው። አይ አይደለም ጌታዬ፣ የአውሮፓውያን መዋኛ ውቅያኖስ ነው፣ የህንዶች መዋኛ ሌላ ቦታ ነው ሲሉ መለሱለት። የወደብ ከተማዋ ኬፕታውን በጣም የምታምር ከተማ ናት። የከተማዋ ሰማይ በጠራ ሌሊት ከዚያ ሆነን ሮቤን ደሴት ያሉ መብራቶች ይታዩናል። በዚያች ደሴት በመቶ የሚቆጠሩ ታዋቂ የደቡብ አፍሪካ ታጋይ ጥቁሮች ታስረው ይገኙ ነበር። የሮቢን ደሴት ከታሰሩት መካከል ወደፊት በአገሪቱ የብዙሃን አመራር ሲመሰረት መሪ የሚሆኑት እነ ኔልሰን ማንዴላ፣ ዋልተር ሱሱሊ፣ ጎቦን ኢምቤኪ ይገኙባቸዋል። በደቡብ አፍሪካ የሚኖር ፈረንጅ አንድን ጥቁር ቤቱ ለመጋበዝ ቢፈልግ እንኳን ማስፈቀድ አለበት። የሚመለከተው የመንግስት አካል ሳይፈቅድለት ቢጋብዘው ይቀጣል። ለብሔራዊ አንድነት የሚታገሉ ጥቁሮችን የነጮች መንግስት እንደ ሽብር ፈጣሪና ሻጥረኞች ይቆጥራቸዋል። በ1967 የወጣ ህግ ሻጥር ይፈጽማል ተብሎ የተጠረጠረ ሰው ላልተወሰነ ጊዜ ይታሰራል ይላል። የጥቂት ነጮች መንግስት ተቃዋሚዎችን ለማግለል ባወጣው ሌላ ህግ ደግሞ ተቀናቃኝ የተባሉ ሰዎች ካሉበት ከተማ እንዳይወጡና በአንድ ጊዜ ከ2 ሰው በላይ እንዳያነጋግሩ ይከለከላሉ። ጋዜጦችም እነሱን አነጋግረው እንዳይጽፉ ወይም መጽሐፍቶቻቸውን ጠቅሰው እንዳያትቱ ታግደዋል። ከነጭ ደቡብ አፍሪካዊ ጋር ስለ ዘርና ቀለም ለመከራከር መሞከር ከግንብ ጋር እንደመወያየት ነው። በደቡብ አፍሪካ ያሉት ነጮች እንደ ሌሎች የአፍሪካ አገሮች ነጮች ሌላ አገር የላቸውም። አገራቸው አፍሪካ ብቻ ናት። ፓስፖርታቸው የደቡብ አፍሪካ ብቻ ነው። የፈረንሳይ የደችና የጀርመን ዝርያ ያላቸውና ከ300 ዓመት በፊት ወደዚያ የመጡ ቅድመ አያቶቻቸው የልጅ ልጆች ናቸው። ከራሳቸው በቀር ሌላውን ያለማመን፣ በግትርነት ራሳቸውን ብቻ የመውደድና ከሌላው ያለመደባለቅን የወሰኑ ናቸው። ሃይማኖት አጥባቂ ስለሆኑ በሰንበት ቀን ቲያትር ቤቶችና ሆቴሎችን ሳይቀር የሚዘጉ ናቸው። በችግርና ለብቻቸው ከትውልድ ትውልድ መኖራቸው ጥንካሬና ጭካኔ አስተምሯቸዋል። የደች ሰፋሪዎችና የእንግሊዝ ሰፋሪዎች ወደ ደቡብ አፍሪካ በመምጣት በመሬት ሲጣሉና ሲዋጉ ከኖሩ በኋላ በ1910 ሁለቱም የያዙትን ክልል በማዋሃድ የደቡብ አፍሪካ ህብረት የሚል አቋቋሙ። በ1961 ደግሞ ከእንግሊዝ የጋራ ንብረት ሀገሮች በማፈንገጥ ደቡብ አፍሪካ የራሷን ሪፐብሊክ አቋቋመች። የደች ሰፋሪዎች ወይም ቦርስ ወይም ገበሬዎች ከእንግሊዝ ቅኝ ገዢዎች ጋር ያደረጓቸው ረጅምና መራራ ጦርነቶች የነጻነት ትግል አይነት ሆነው ብሔራዊ ስሜትን ፈጠሩ። አፍሪካንስ በሚል ስያሜ የሚታወቁት እነዚህ ዜጎች አፍሪካንስ የሚል ቋንቋቸውን እንዳይጠቀሙ በእንግሊዞች ተከልክለው ቆይተዋል። በአፍሪካንስ ቋንቋ አፓርታይድ ማለት ልዩነት ሲሆን ሁሉም ዘር የተለየ ግብርና አስተዋጽኦ ስላለው በተለያየ ሁኔታና አቅጣጫ መኖር አለበት ባይ ናቸው። ሆኖም በተግባራዊ ሂደቱ ግን የነጮች የበላይነትን ለመጠበቅ የተዘረጋ ነው። ስለዚህም በትምህርት በደሞዝና በኑሮ ሁሉ የጎሳ ልዩነትና አድልኦ ይደረግባቸዋል። ለምሳሌም መንግስት ለነጮች ልጆች ትምህርት በአመት ለአንድ ተማሪ $677 ሲመድብ
ለሌላ ቀለም ወይም ከለርድ $277፣ ለጥቁሮች ልጆች ደግሞ $66 ብቻ ያወጣል። በደሞዝ አከፋፈል ደግሞ ተመሳሳይ ስራ ከሚያከናውኑት ውስጥ ለነጩ የማዕድን ሰራተኛ $16630 በዓመት ሲከፈለውና እንዲሁም ለብቻው የሚኖርበት ቤት ያለ ኪራይ ሲሰጠው ለጥቁር $2546 ብቻ እየተከፈለው በተጨናነቁ የብዙ ሰዎች መኖሪያ ውስጥ እንዲያድር ይደረጋል። በየስራ ዘርፉ እንዲሁ የጎላ ልዩነት ይታያል። ህንዶችና ክልሶችም ከጥቁር የተሻለ ቢያገኙም ነጩ ግን ከእነሱም 2 እና 3 እጥፍ ያፍሳል። በደቡብ አፍሪካ 24,500,000 ለሚሆኑ ጥቁሮች ከሀገሪቱ የቆዳ ስፋት 13% ብቻ የሚሆነውና ልምላሜ የሌለው ደረቅ መሬት ሲሰጣቸው 4,500,000 ለሚሆኑ ነጮች ግን 85% የሚሆነው መላው ለም መሬት በ1937 በወጣ ድንጋጌ ተሰጥቷቸዋል። በኋላም በ1982 የጥቁሮች ነፃ ግዛቶች በሚል የውሸት ነፃነት ባንቱስታን በሚል ስያሜ የተለያየ ዘርና ቀለም ያላቸውን ለመለያየት የተቀየሰ ቢሆንም በዓለም ህብረተሰብ ዘንድ ተቀባይነት አላገኘም። በደቡብ አፍሪካ እንግሊዝኛ ተናጋሪ ነጮች ከጠቅላላ ነጮች ቁጥር 40% ሲሆኑ የቀሩት 60%ቱ አፍሪካነስ የሚባሉት የደች ዝርያ ነጮች ናቸው። አፓርታይድን በጥብቅ የሚደግፉና የሚያራምዱም እነዚሁ ሲሆኑ በአንደኛው የዓለም ጦርነት ጀርመንን ደግፈው ሰልፍ ያካሄዱ ብቻ ሳይሆን በሁለተኛው የዓለም ጦርነትም በድምፅ ብልጫ ቢሸነፉም ሂትለርን የደገፉ የፓርላማ አባሎች ብዙ ነበሩ። በድምፅ የተበለጡት 80 ለ67 ነው። ባለፉት ዓመታት የዓለም ህብረተሰብ በደቡብ አፍሪካ ዘረኛ መንግስት ላይ የተለያዩ ማዕቀቦችና እገዳዎች አድርጎበታል። ከደቡብ አፍሪካ መንግስት ጋር በወዳጅነት ጸንታ የቀረች እስራኤል ብቻ ናት። በደቡብ አፍሪካ 120,000 አይሁዶች ይኖራሉ። ግንኙነታቸው የጠላቴ ጠላት ወዳጀ ነው በሚለው ላይ የተመሰረተ ነው። የዓለም ህብረተሰብ እያወገዛት ደቡብ አፍሪካ መኖር መቻል ብቻ ሳይሆን እየበለጸገች ሄዳለች። ይህም የሆነው ምዕራባውያን አገሮች ዕቀባውን ስራ ላይ ባለማዋል ኩባንያዎቻቸውን በዚያ ስራ እንዲቀጥሉ በማድረግና የንግድ ልውውጥ በመቀጠላቸው ነው። ዛሬ ምዕራቡ ዓለም ከሚሸምተው ወርቅ 3/4ኛውን የምታቀርበው ደቡብ አፍሪካ ናት። ከማቀዝቀዣ እስከ መኪና ሁሉን ነገር ትፈበርካለች። ጨርቃ ጨርቅ፣ ምግብ፣ ልዩ ልዩ የፋብሪካ መሳሪያ አምርታ ለውጭ ገበያ ታቀርባለች። በዚህ ላይ በዓለም 10ኛዋ የጦር መሳሪያ አምራች አገር ናት። የጦር መሳሪያዎቹ የሚመረቱት በጥቁሮች ላብ ቢሆንም የነጮችን አገዛዝ ለማቆየት ከፍተኛ ድርሻ የሚያበረክተው ይኸው የመሳሪያ ብዛትና ጥራት ነው። ደቡብ አፍሪካ ሁሉም ዘሮች ተደባልቀው በሰላም አብረው የሚኖሩበት ህብረተሰብ የግድ መፍጠር አለባት። ይህ ለውጥ በሰላምና በውይይት ሊመጣ ካልቻለ በኃይል በደም መፋሰስና በአያሌ ንብረት ማውደም መምጣቱ ግድ ይሆናል። ይህን ለማስቀረት አሜሪካ ሚና ልትጫወት ትችላለች። በዚያ የሚሰሩ 350 ኩባንያዎቿን ብታስወጣ ወይም ለጥቁሮችም እኩል ክፍያ እንዲሰጥና በሙያውም እንዲያሰለጥኗቸው ብታስገድድ ውጤት የሚኖረው ተጽዕኖ ልታደርግ ትችላለች። በዚህ ላይ አሜሪካ በየዓመቱ ከደቡብ አፍሪካ በብዙ ቢሊዮን ዶላር የሚገመት የንግድ ልውውጧን ብታቆምና መዋዕለ ንዋይ በማፍሰስ በግንባታ ከመርዳት ብትታቀብ ግፊቱ ከፍተኛ ይሆናል። ይህ ግን የሚሳካ አይመስልም። ምክንያቱም የኢኮኖሚ ዕቀባውን የሚያፈርሱ አገሮችና ኩባንያዎች አይጠፉም። ሁለተኛም የደቡብ አፍሪካ ኢኮኖሚ ቢያቆለቁል በመጀመሪያ ተጎጂዎቹ ጥቁሮች እንጂ ነጮች አይሆኑም። ሶስተኛ የአሜሪካ ኩባንያዎች እንዲወጡ ዋሽንግተን ትዕዛዝ ቢሰጥ በደቡብ አፍሪካ መንግስት ገንዘባቸውን ከባንክ እንዳያወጡ ማገዱ የማይቀር ነው። በዚህ ላይ ፈረንሳይ ወይም ጃፓን ዘው ብለው በመግባት በንግድ ገበያው የአሜሪካን ድርሻ አክሲዮን ሊወስዱ ይችላሉ። አራተኛው አሜሪካ የንግድ ግንኙነቷን ብታቋርጥ ብዙ ኪሳራ ላይ ትወድቃለች። አምስተኛውም የጥቁር አፍሪካ አጎራባች ሀገሮች ለጥቅም ሲሉ ከደቡብ አፍሪካ ጋር ንግዳቸውን ከቀጠሉና ራሳቸው መውሰድ ያቃታቸውን እርምጃ ሌላው እንዲወስድ ከጠየቁ ትርጉም አይኖረውም። ስለዚህም ዋሽንግተን ማድረግ ያለባት የተሻለው አማራጭ የራሷ ኩባንያዎች ጥቁሮቹን በእኩልነት በመያዝ እኩል ክፍያና ስልጠና በመስጠት በየፋብሪካው የዘር መድሎን በመተውና ጥቁሮቹን ወደ ስልጣን ከፍ በማድረግ የአፓርታይድ ስርዓት መፍረሱ እንደማይቀር ማሳየት ነው። በመጨረሻም ለአፍሪካነሩ ነጮች የበላይነት ጥንካሬውን የሰጠው አፓርታይድ ራሱን የሚያጠፋ ሊሆን ይችላል። በኢንዱስትሪ የበለጸገ አገር በመሆኑ የሚያስፈልገውን ሙያ፣ የአገልግሎት ስራ ሁሉ ነጮች ብቻ ሊያሟሉ አይችሉም። ስለዚህ እድል ሲነፈጉ የነበሩት ጥቁሮች ዛሬ ለእድገቷ መቀጠል እጅግ አስፈላጊ ስለሆኑ በየሙያው ተሰማርተዋል። ነጮች ይህን ስርዓት ለመጠበቅ ከፍተኛ ሚሊቴሪያዊ ኃይልና የኒውክሌር አቅም ሳይቀር ገንብተዋል። ነገር ግን ፈተናው ከውስጥ ከራሳቸው ህዝብ ስለሆነ ምርጫቸው ሁለት ነው።
በአገራቸው ላይ ቦምብ በማዝነብ የራሳቸውን ህልውና ማጥፋት ወይም የማይቀረውን ለውጥ መቀበል ብቻ ነው። ብዙሃኑን ጥቁሮች በባርነት ሰንሰለት ቀፍድደው የተደላደለና ዓለም የሚቀናበት ደረጃ ላይ ደርሰዋል። የሮቢን ደሴት ግን እስር ቤቱ ሞልቷል። ታዲያ አዲሱን የተማሩ ጥቁሮች ትውልድ የት ሊያደርጉት ነው? የዛሬው ትውልድ ደግሞ ከአባቶቹ የባሰ ትዕግስት ስለሚያንሰው በዝምታ አይመለከታቸውም። ስለዚህ የሚበጀው በሰላማዊ መንገድ የተለያዩ በርካታ ዘሮችና ቀለሞች ያሏቸው የደቡብ አፍሪካ ነዋሪዎች በጋራ እጅ ለእጅ ተያይዘው በእኩልነት ላይ የተመሰረተ ሁሉን አቀፍ ህብረተሰብ መመስረት ነው። ብቸኛው አማራጭም ይሄው ነው። ይህም በ1984 መልካም ጅምር አሳይቷል። ደቡብ አፍሪካ ከሞዛምቢክና አንጎላ ጋር ወረራ ላለማካሄድ መስማማቷና ለሰላም መፈጠር የሚበጁ አቅጣጫዎችን መወያየታቸው ተስፋ የፈነጠቀ ጅምር ነው። ይህ ከዘለቀ ደቡብ አፍሪካም በአፍሪካ የተከበረ ቦታ ይኖራታል። በበኩሏም አፍሪካን በቴክኒክና በኢኮኖሚ በማገዝ በአህጉሩ የሚፈለገው አገልግሎት ሁሉ እንዲሟላ ልታደርግ ትችላለች። ስለዚህም የደቡብ አፍሪካ ነጮች በዚምባብዌ የተደረገውን ሰላማዊ ሽግግር እንደ ምሳሌ በመውሰድ ጊዜ ሳያመልጣቸውና የንብረት መውደምና ደም መፋሰስ ሳይመጣ ውሳኔ ማድረግ ይኖርባቸዋል። ምዕራፍ 17 ያለፈውን በማጤን የወደፊቱን ስንቃኝ በካፒታሊዝም ውስጥ ያለው መጥፎ ነገር ሀብትን እኩል መካፈል አለመቻል ነው። በሶሻሊዝም ውስጥ ያለው መልካም ነገር ችግሮችን እኩል መካፈል ነው። ዊንስተን ቸርችል። 4 ዓመት ምን ጊዜ እንዳለፈ ሳናውቀው እኔና ባለቤቴ ሳንዲ በእኩሌ ሌሊት ከናይሮቢ ተነስተን አፍሪካን በመሰናበት ወደ ሮም ተጓዝን። ከመወዳቸው ሰዎችና ስፍራዎች መለየትን ጊዜያዊ አድርጌ ስለምመለከተው መሰናበት አልወድም። ስለዚህም እኔና ሳንዲ ያለ መሰናበቻ ድግስ ድምፃችንን አጥፍተን ከናይሮቢ በሹልክታ ወጣን። ጓዛችንን ካሰናዳን በኋላ በመኖሪያ ቤታችን ሳሎን የእሳት ማሞቂያ አጠገብ ቆም ብዬ በየምሽቱ በዚያ የተሰበሰቡ ስለ አፍሪካ የሚያወያዩኝ ጓደኞቼን ሁካታ አሰብኩ። አፍሪካ ምን ደረጃ ላይ ናት? ወዴትስ ነው የምትጓዘው? እያልን እንወያይ ነበር። አፍሪካን ለጊዜው መቆያ ቦታ ብቻ አድርገን ልንመለከት አልቻልንም። አፍሪካ ፍቅር አሳድራብናለች፣ ከአእምሯችንም የማትጠፋ ሆናብናለች። አፍሪካን ልትወዳት ወይም ልትጠላት ትችላለህ። ስለሷ ደንታቢስ ልትሆን ግን አትችልም። በአፍሪካ ቆይታዬ በየአገሮቹ ስዘዋወር ያደረኩትን ጥናትና የጽሁፎች ስብስብ በአንድ ትልቅ ካርቶን አሽጌ ለንደን ያለው የሊውዲስ ኩባንያ $20,000 ዋስትና መድን እንዲገባለት አድርጌያለሁ። ያሰባሰብኳቸውን ጽሁፎች፣ የጻፍኩባቸውን ማስታወሻ ደብተሮች፣ ካርታዎችንና ፎቶግራፎችን ያደረኩበትን ካርቶን አንዱ ይሰርቀዋል ብሎ ለማሰብ የማይቻል ቢሆንም ሎስ አንጀለስ ደርሶ ሲራገፍ እስካየው ድረስ የህሊና እረፍት አልነበረኝም። በማግስቱም አሜሪካ እንደገባው በመጀመሪያ የጻፍኩበትን የማስታወሻ ደብተር ቦርጉሬ አወጣው። ጆሞ ኬንያታ ለኬንያ ህዝብ ንግግር ሲያደርጉ የወሰድኩት ማስታወሻ ነበር። የኬንያታ ቀን እየተባለ በሚጠራው ብሔራዊ በዓል ላይ ካደረጉት ንግግር በማስታወሻ የከተብኩት ነው። በነገራችን ላይ ይህ ክብረ በዓል በ1952 ኬንያታ በእንግሊዞች የታሰሩበትን ቀን የሚያስታውስ ነው። እንዲህ የሚል ጽሑፍ ጫጭሬበት ነበር። ህዝቡ ጸጥ ብሏል፣ እረጭ ብሏል። ጆሞ ኬንያታ በቆዳ ጃኬት በቀኝ እጅ ጭራ ትኩር ብለው ይመለከታሉ። ድምጻቸው የሚያስተጋባ ነጎድጓዳዊ ግርማ ሞገስ የተላበሱና የሚያፈዙ። እንዲህ ሲሉ የተናገሩትን ቃል በቃል ዘግቤው ነበር። በታሪክ ውስጥ ከአንድነት በስተቀር ለሰብአዊ መብት መከበር ለመታገል የሚረዳ ሌላ የላቀ መሳሪያ አልነበረም። አሁን ኬንያታ ሞተዋል። አብዛኞቹ አፍሪካን ከቅኝ አገዛዝ ወደ ነፃነት ያመሩ ሰዎች አልፈዋል። በሰብአዊ ፍትህ መጓደል ላይ የሰው ልጅ የተቀዳጀውን አንድ ታላቅ ድል የሚያስታውሱ ናቸው። ነገር ግን በዚች በቆሰለች አህጉር ኬንያታ የተናገሩለት አንድነት ግልጽ ያልሆነ ህልም ሆኖ ቀርቷል። የሰብአዊ መብቶች በእኩልነት መከበር ጉዳይም ለመስበክ ቀላል፣ ለመፈጸም ግን አስቸጋሪ መሆኑ ተረጋግጧል። ገና ብዙ ስራ ይቀራል። ከ30 ዓመታት በፊት ኬንያታ በእስር ቤት እንዳሉ ጆን ጉንተር የተባለ ደራሲ ኢንሳይድ አፍሪካ ወይም በአፍሪካ ውስጥ በተሰኘ መጽሐፉ እንዲህ የሚል አስፍረዋል። አፍሪካ የሚያስፈልጓት 2 ነገሮች ልማትና ትምህርት ናቸው። ዛሬም ያ እውነት እንዳፈጠጠ ነው። ወደ አሜሪካ ተመልሼ ሁኔታዎችን ሳመዛዝን በበለጸጉት የኢንዱስትሪ አገሮች በዶማ የሚያርሰው 3ኛው ዓለም መካከል ያለው ልዩነት ለማመን የሚያስቸግር ነው። ምዕራቡ ይህን ልዩነት ማጥበብ አለበት የሚል ሙሉ እምነት አድሮብኛል። ዋጋ ያለው ዓለም አቀፍ ውድድር የሁሉንም ሰዎች ችሎታ የማሳደግ ሩጫ ነው። የአፍሪካ አገሮችን ከመርዳት ይልቅ ቸል ማለትን መምረጥ ወደ ሶቪየት ካምፕ እንዲጎርፉ መተው ነው። ለአፍሪካ ችግሮች ቦታ አለመስጠት ዓለም አቀፍ ችግርን፣ ረሃብን፣
አለመረጋጋትን ማራመድና የዓለምን ሰላም የሚያሰጉትን ነገሮች ማባባስ ነው። አፍሪካ እንድትለማና ተዝቆ የማያልቅ የተፈጥሮ ቅምጥ ሀብቷን ተገንዝባ ለህዝቦቿ እድገት እንድታውል ማስወገድ ያለባትን መሰናክሎች በስፋት ጽፌያለሁ። ከቁጥጥር ውጪ የሆነ ወሊድ፣ የምግብ ምርት መቀነስ፣ የጤና ችግር፣ ብቃት የሌለው አመራር፣ ተቀዳሚ ዓላማቸው ለራሳቸው ስልጣን ዘላቂነት ብቻ የሆኑ መሪዎች፣ ከተሞችን ከሚያዳክም ከገጠር ፈልሶ የመከማቸት ዘመቻ፣ ያልሰለጠነና ሙያ የሌለው ህዝብ ለተማሩት እድል ያለመስጠት፣ የፖለቲካ አለመረጋጋት፣ በስልጣን መባለግና ይፋ ምዝበራ፣ ጉቦ፣ ዘረኝነት ላይ የተመሰረተ አድልኦ የአፍሪካ ነቀርሳዎች ናቸው። ብዙዎቹ አገሮች የሚፈለገውን ብሔራዊ የኢኮኖሚ ግንባታ ለማሟላት ያልቻሉት ሰራተኞች የምርት ማበረታቻ ስለማይሰጣቸው ነው። ቅኝ ገዢዎች ጥለውት ከሄዱት ነገር ሁሉ ለመላቀቅ ሲሉ መንግስታት ሶሻሊዝምን ብሎም ማርክሲዝምን በመምረጥ ህዝቡ ለራሱ ከመስራት ይልቅ ለህብረተሰቡ የጋራ ጥቅም ይሰራል በሚል የተሳሳተ እምነት ተጓዙ። የኢኮኖሚ ተቋሞች ሁሉ ተወርሰው የሰራተኛው የምርት ማበረታቻ ጉርሻ ሁሉ ተወገደ። የታንዛኒያ ፕሬዝዳንት ጁልየስ ኒሬሬ በአንድ ወቅት እንዲህ ብለዋል። ታዳጊ አገሮች ሶሻሊዝምን ካልመረጡ በደካማነት ይቀጥላሉ፣ ይንጓጠጣሉ፣ ይጨቆናሉ፣ ይበዘበዛሉ። የምንዋጋው ካፒታሊዝምን ነው። ዛሬም በዚህ እምነታቸው የጸኑ ቢሆንም የኒሬሬ ሙከራ በነፃዋ አፍሪካ የታየ ታላቅ ውድቀትና ለሌሎች አገሮችም ትምህርት መሆን የሚገባው ነው። ከወረሷቸው 330 ኩባንያዎች መካከል ግማሹ በ10 ዓመት ዕድሜ ከስረው ተዘጉ። በታንዛኒያ መዋዕለ ንዋይ ምደባ ቦርድ ጥናት መሰረት ከ1969 እስከ 1979 ድረስ ባለው ጊዜ የሰራተኛ ምርታማነት 50% ቀነሰ። የመንግስት ቢሮክራሲያዊ መዋቅር በየዓመቱ 14% ያድጋል። የመንግስት ወጪዎችም ከብሔራዊ ምርቱ በሁለት እጅ እያደጉ ሄዱ። ኒሬሬ ያላስተዋሉት ጉዳይ አፍሪካውያን ራሳቸውን ለመመገብ ብቻ መስራት የሌለባቸው መሆኑን ነው። ከዚህ አኳያ ደግሞ ሶሻሊዝም መጥፎ አማራጭ ነው። ለሙ አፈርና ተስማሚው የአየር ጠባይ በቀላሉ ሆድን መሙላት የሚያስችል ምግብ ያስገኛል። ለምርት ማበረታቻ ይሰጥ የነበረውን የገንዘብ ጉርሻ ስታስቀርባቸው ሰራተኞች እንደ ወትሮው ለራሳቸውና ለቤተሰቦቻቸው ብቻ የሚበቃ ምርት እያበቀሉ ይኖራሉ። ዩናይትድ ስቴትስ 5,500,000 የእርሻ ሰራተኞች እያንዳንዳቸው ለ68 ሰው የሚበቃ ያመርታሉ። ከ10 ዓመት በፊት ለ45 ሰው ብቻ ነበር ይህ ቁጥር። ይህ የአሜሪካ የእርሻ መመሪያ ዘገባ ነው። አፍሪካ 200 ሚሊዮን አራሾች አሏት። በተሳካላቸው ጊዜ የተሻለ አመረቱ የሚባለው የራሳቸውን ሆድ እንኳ በወጉ የማይሞላ ነው። አፍሪካ ሶሻሊዝምን በአስቸኳይ ትታ የአሜሪካን አይነት ካፒታሊዝም ትከተል ማለት አይደለም። ነገር ግን እንደማስበው አፍሪካ የፖለቲካና የማህበራዊ አወቃቀሯን ለመለወጥ ከመቻሏ አስቀድሞ የኢኮኖሚ ጤንነቷን ልታሻሽል ይገባል። ወደዚያ አቅጣጫ የመጀመሪያው እርምጃ ደግሞ ቅይጥ ኢኮኖሚ በመፍጠር የበለጠ ጠንክሮ ለመስራትና የላቀ ለማምረት ግፊት የሚሰጡ ምቹ ሁኔታዎች መቀየስ ነው። ምዕራቡ ዓለም አፍሪካ የተያያዘችውን ራሷን የማጥፋት ጎዳና ለመለወጥ ትልቅ ሚና ለመጫወት ይሻል። ለሰብአዊ ምክንያቶች ብቻ አይደለም። የአፍሪካ የማዕድን ሀብት፣ የእርሻ ምቹነት፣ ስትራቴጂካዊ አቀማመጧ በነገዋ ዓለም ክስተቶች ተሰሚነት የሚኖራት እንደምትሆን የሚጠቁሙ ናቸው። ራስን ለማገልገል ሲባል ብቻ ከድሆችም ድሃ ለሆነችው ዕውቀቱንና ገንዘቡን ቢያካፍል ለምዕራቡ ጥቅም ነው። ምክንያቱም አፍሪካ የዓለም ህብረተሰብን ሀብት በምጽዋተኝነት ከምታሟጥጥ ሌላውን የሚረዳ አስተዋጽኦ ያላት ብትሆን ጠቀሜታው ለሁሉም ነውና የምዕራቡ እርዳታ በሙያ ስልጠና ላይ ሊያተኩር ይገባል። አፍሪካ መካኒኮች ያስፈልጓታል። የህክምና ቴክኒሻኖች ትሻለች። በአሁኑ ደረጃዋ የልብ ቀዶ ህክምና የሚያደርጉ ብትሻ ቅንጦት ነው። ትኩረቱም በገጠር ልማት መሆን አለበት። በአፍሪካ ከሚመረተው የምግብ እህል 30% የሚደርሰው በጎተራ አሰራር ድክመትና በትራንስፖርት ችግር እየተበላሸ ምዕራቡም ሆነ ምስራቁ አውሮፕላን ማረፊያ በመስራትና ጦር መሳሪያ በማቀበል መርዳታቸው ከወንጀል ያነሰ አይደለም። ለአፍሪካ የሚላከው እርዳታ በብክነትና ስርቆት ስለሚጠፋ የበጎ አድራጊዎችን ህሊና ከሚያዝናና በስተቀር የሚፈይደው ጥቂት ነው። ለምሳሌ አሜሪካ ለሴኔጋል ጥራጥሬ እህል ምርት ፕሮጀክት $4,600,000 አወጣች። ነገር ግን ምርቱን በሄክታር አንድ ስልቻ እንኳን አላሳደገውም። ለማላዊ የከብት ሀብት ልማት ደግሞ ሌላ $13 ሚሊዮን ሰጠች። ግን የተገኘ ውጤት የለም። ሶማሊያ ደግሞ በአንድ ወቅት ከምዕራብ ጀርመን $12 ሚሊዮን የሚያወጣ የእርዳታ ዕቃ ሲመጣላት ቀረጡን ጭምር በጎ አድራጊው ድርጅት ካልከፈለ አይገባም አለች። የጀርመን መንግስት ተወካይ በበኩሉ እርዳታ ስለሆነ እንዴት ቀረጥ ያውም በጎ አድራጊው ራሱ እንዲከፍል ይጠየቃል ሲል ተከራከረ። ምንም ግንኙነት የለውም፣ ቀረጡን ካልከፈላችሁ አይሆንም በማለት የሶማሊያ ተወካይ ግትር አቋም ወሰደ።
ይህን የመሳሰሉ ብዙ ምሳሌዎች መጥቀስ ይቻላል። እንዲያም ሆኖ የዓለም አቀፍ እርዳታ አስተሳሰብ ጥሩ ሆኖ ቀጥሏል። ለአፍሪካ ልማት እርዳታ ጠቃሚም አስፈላጊም ነው። ውድቀቱ የመጣው ገንዘቡ በአግባቡ ስራ ላይ ስለማይውልና ቅጥ ባጣ ሁኔታ ስለሚባክን ነው። አፍሪካን የገጠሟትን ችግሮች ስንመለከት የአፍሪካ ሀገሮች ገና በቅርቡ ነፃ የወጡ ታዳጊዎች መሆናቸውን እንረዳለን። ምናልባትም ዓለም በአጭር ጊዜ ውስጥ ከሚገባው በላይ ውጤት እንዲጨበጥ ጠብቆ ይሆናል። ከጅምሩ ለአፍሪካ በነበረው ድጋፍና የቃላት ተስፋ ተመስጠን ሊሆን ይችላል። ምዕራቡ ዓለም አፍሪካ ራሷን እንጂ ሌላውን ለመሆን አለመፈለጓን ወደ ጎን በመተው እንደኛ እንዲሳካላችሁ እንደኛ ሁኑ በማለት ጠየቀ። የአፍሪካን መደነቃቀፍ ስንተችም በ1796 ዩናይትድ ስቴትስ ምዝበራ የተጧጧፈባት የፖለቲካ አንድነትና ብሔራዊ ብልጽግና የሩቅ ግቦች የሆኑባት ወደ እርስ በርስ ጦርነት የምታመራ አገር እንደነበረች አናነሳም። በአሁኑ ወቅት የአህጉሪቱ የወደፊት እድል ቁልፉ በደቡብ አፍሪካ ሰላማዊ ሽግግር መፈጠር ነው። በደቡብ አፍሪካ ብዙ ዘሮች በአንድነትና በእኩልነት ተባብረው የሚኖሩበት ሁኔታ እስካልተፈጠረ ድረስ ለአፍሪካ ዘላቂ መፍትሄ ሊገኝ አይችልም። ደቡብ አፍሪካ ከጎረቤቶቿ ጋር መልካም ግንኙነት ቢኖራት እነዚያ አገሮች ከሷ ምግብ ኢንዱስትሪ፣ ጠበብትና የሥራ ቅልጥፍናና ጥራት ስለሚያገኙ የደቡባዊው የአፍሪካ ክፍል የኢኮኖሚ ባህሪ በሚያስደንቅ ሁኔታ ይለወጣል። ከዚያም የቀረው ነገር ሁሉ ይስተካከላል። ለፖለቲካ መረጋጋት ቀዳሚው አስፈላጊ ጉዳይ በኢኮኖሚ ራስን መቻል ነው። የተማረውና ጥሩ ኑሮ ያለው ሕዝብ መበራከት፣ የጤና ሁኔታ መሻሻል፣ የወሊድ ቁጥጥር ወዘተ ሁሉ ከዚያ ተከትለው የሚወጡ ናቸው። በደቡብ አፍሪካ የጥቂት ነጮች አገዛዝ ሲያበቃ ደግሞም ያከትማል። ጥያቄው በምን አይነት ሁከት የሚለው ነው። ያኔ ጥቁር አፍሪካ ችግሮቿን ለመቅረፍ የማትችልበት ምድራዊ ምክንያት አይኖርም። አፍሪካ እየሰለጠነችና የበለጡ ከተሞች ሲስፋፉባት የዘረኝነት ስሜት እየደበዘዘ ይሄዳል። ብሔራዊ ግቦችን በመተለም ረገድ እያደገ የመጣው የተማረው ወጣት ተደማጭነትና ድርሻ እንዲኖረው በጠየቁ ጥቁር አገሮች አመራርም የበለጠ ብቃት ያለው እየሆነ ይመጣል። በአመዛኙ በጭብርባሮና በእድሉ ራሱን የመሰረተው ጥቂቱ ተማርኩ የሚለው ክፍልም እያደገ ለሚመጣውና በግል ችሎታ፣ በትምህርት፣ በታማኝነት፣ በጥረት በተገኘ ገንዘብ በሚያምን በህጋዊነት ላይ በተመሰረተ አዲስ ብሔራዊ ስሜት ሊከሰትም ይችላል። ይህም በቅኝ ገዢዎች ላይ የተገኘ ድል ላይ ብቻ የተመሰረተ ሳይሆን በብሔራዊ ግኝቶች በኩራት የተመሰረተ ይሆናል። የተሳፈርንበት አውሮፕላን በኬንያ ሰሜናዊ አየር እየተንሳፈፈ ሲያልፍ አፍሪካውያን በየአገሩና በተደጋጋሚ ጊዜ ስጡን ገና ጀማሪ ነን ያሉኝ ትዝ አለኝ። ተገቢና ምክንያታዊ ጥያቄ መስሎ ይሰማኛል ሲል ይደመድማል። ዘ አፍሪካንስ የተባለውና በዴቪድ ላምፕ የተጻፈው እንዲሁም በነብዩ ኢያሱ አማካኝነት አፍሪካና አምባገነን መሪዎቿ በሚል ርዕስ የተተረጎመው መጽሐፍ። ሙሉውን ትረካ ከክፍል 1 እስከ 10 በዚሁ ቻናል አቅርበንላችኋልና ሌሎች ክፍሎችን ያላደመጣችሁ ካላችሁ መለስ ብላችሁ እንድትቃኟቸው እናስገነዝባለን። በሌሎች ወሳኝ መጽሐፎች እንመለሳለን። ሰላም ቆዩን።